ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን ህዝባዊ እምቢተኝነት ድባቴና አገዛዙ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋራ ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን ድረስ አብራችሁ እንድትቆዩ ይህንን ግብዣ ማቀርብላችሁ እኔ ይድነቃቸው ከበደ ነኝ። ጋዜጠኛ መታሰቢያ ቀጸላ በነጋሪ ቲቪ ሁሌም እንግዲህ ዝግጁ ተባባሪ በመሆን አብረሽኝ ስለምትቆይ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየ። አመሰግናለሁ መቲ። ዛሬ ቆይታ የምናደርገው ከተመልካቾቻችን ጋራ በዋነኝነት ርዕሰ ጉዳይ ህዝባዊ እምቢተኝነት ድባቴና አገዛዙ በተሰኘ ርዕሰ ጉዳይ ሰፋ ያለ ቆይታ ይኖረናል። ከዛ በፊት ግን አንዳንድ አጠራጣሪ ያሉ መረጃዎች አሉ ለተመልካቾቻችን የምናጋራቸው። ወደዛ ነው የምንሄደው። ምናልባት የተለየ ሐሳብ አይኖርሽ ይሆን? አይ መልካም ነው። መረጃዎቻችንን እኔና ብዙዎቹ አሁን ከርዕሳችን ጋር አብረው ይሄዳሉ። ህዝባዊ እምቢተኝነት ድባቴ ኢትዮጵያ ውስጥ እየተደረገ ካለው መከራ አንፃር ምን ነው ዝም አለን፣ እንዴት ይሄን ሊያስችለን ቻለ የሚለው ነገር ስለምናይ እንደምታውቀው ሰሞኑን ድሮን ጥቃትም ነበር፣ ረሃብም አለ፣ ብዙ መከራ ባለበት ሁኔታ ላይ ለአይምሮ የሚከብድ በሌላ ዓለም ላይ ቢደረግ አገር የሚገለባብጥ አይነት ወንጀል በኢትዮጵያ ውስጥ እየተካሄደ ዝም አለን፣ እንዴት ዝም ብለን ድባቴ ውስጥ ገባን የሚለውን አብሮ ስለምናየው በዛው ላይ መረጃዎችንም ያካተትን እንሄዳለን። ጥሩ እንግዲህ መልካም። አሁን እንግዲህ ከግፍ እስር ጋር የተገናኘ ነው በቅድሚያ የማቀርባቸው ሶስት መረጃዎች አሉን። የመጀመሪያው ተከሳሽ ወጣት በአቃቤ ሕግ በደረሰበት ድብደባ የጀርባ አጥንቱ መሰበሩን ገልጾ ወደ ማረሚያ ቤትም እንዲልኩት ተማጽኖ ማቅረቡን በተለያየ መገናኛ ብዙሃን በሰፊው እየተዘገበ ነው የሚገኘው። ታሪኩ ተፈራ የተባለ የ24 ዓመት ወጣት በአዲስ አበባ ከተማ ከግብረ አበሮቹ ጋር በመሆን የሽብር ወንጀል ሊፈጽም ሲል በቁጥጥር ስር ውሏል የሚል ክስ ያቀረበበት አቃቤ ሕግ ይሁን እንጂ ተጠርጣሪው በፌደራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ችሎት ቀርቦ ለፍርድ ቤቱ እንዳስረዳው ለምርመራ በሚል ፖሊስ በአቃቤ ሕግ አሳልፎ በመስጠት ከ4 ወራት በላይ ናትናኤል ስንታየው በተባለ የፌደራል አቃቤ ሕግ ቢሮ ውስጥ ተዘግቶብኝ ኢሰብአዊ ድርጊት ሲፈጸምብኝ ነው የቆየው ሲል ለችሎት አስረድቷል። ታሪኩ ማክሎ አሰቃቂ ድርጊት ሲፈጸምብኝ የነበረው እዚሁ በግራ በኩል የቆመው አቃቤ ሕግ ናትናኤል ስንታየው ነው ሲልም እዛው በፍርድ ቤት ባሉ ጠበቆች በሌሎች የግፍ እስረኞች እንዲሁም በችሎቱ ተከታታይ ለሆኑ ታዛቢዎች ሁሉ በመጠቆም ይህንን ነገር ገልጿል። በድብደባው ብዛት የጀርባ አጥንቱ ተሰብሯል። እንደምትመለከቱኝ ሰው ካልደገፈኝም መቆም አልችልም፣ ሽንቴን እንኳን መቆጣጠር አቅቶኛል፣ ሰውነቴ ተበላሽቷል፣ እባካችሁ ከእገታ አስለቅቁኝ፣ ምርመራው አልቆ ክስ መስርቶብኛል፣ ከዚህ በኋላ ለምንድነው በቢሮ የሚያሰቃዩኝ? ዛሬውኑ ወደ ማረሚያ ቤት ላኩኝና ከሰው ጋር ልቀላቀል ሲል እጅግ አሳዛኝ የሆነ ተማጽኖ በፍርድ ቤት ውስጥ አቅርቧል። ይሄ እንግዲህ ተማጽኖ በተለይ ችሎቱን ሲከታተሉ ለነበሩ ሁሉ እጅግ በጣም አንገት ሰባሪ የሆነ አሳዛኝ የሆነ ክስተት ነው ያየነው። በእርግጥ የዚህ ወጣት ግፍና በደል የሱ ብቻም አይደለም፣ የብዙዎቹ ግፍና በደል በእንዲህ መልኩ ነው በዚህ በአገዛዙ ስርዓት በግዞት እስር ቤት ውስጥ የሚገኙት አብዛኞቹ እንዲህ አይነቱ በደልና ሰቆቃ ደርሶባቸዋል። በተለይ ይሄ ደግሞ በችሎት በዳኞች ፊት ችሎቱን በሚታዘቡት ታዛቢዎች ባሉበት ነው እንግዲህ ይሄንን አቤቱታ ሲያሰማይ ነበረው። በዚህ ጉዳይ ላይ ምን አስተያየት አለሽ መቴ? ተደጋጋሚ ነው። በነገር ላይ ፎቶን እንለጥፈው መሰለኝ ቴክኒሻናችን ፎቶን ይለጥፈው። በተለይ ይሄን አይነት ጥቃት የሚያደርገው ሰው መታወቅ ያለበት ይመስለኛል። ከዚህ በፊትም እኔም እንደዚሁ አንድ መረጃ ይደርሰኝ ነበርና ከእስር ቤት ውስጥ ከሚደርሰኝ መረጃዎች ውስጥ ይሄ ግለሰብ ፎቶ ያለበት በአማራ እስረኞች ላይ ሰቆቃ እየፈጸመ ያለው አቃቤ ሕግ ይሄ ነው የሚል ጽሁፎች ከውስጥ ይላኩ ነበርና በአማራ ተወላጅ ላይ ከፌደራል ፖሊስ መርማሪዎች ጋር በመሆን ግፍ የሚፈጽመው አቃቤ ሕግ አቶ ናትናኤል ስንታየው ይባላል። ይሄ ፌደራል አቃቤ ሕግ ከአማራ ህልውና ትግል ጋር በተገናኘ በአዲስ አበባ ባልታወቁ እስር ቤቶች ውስጥ እየማቀቁ የሚገኙ አማራዎችን ከፌደራል ፖሊስ ጋር በመሆን ኢሰብአዊ ድርጊት እየፈጸመባቸው ይገኛል። በቂሊንጦ በቃሊቲና አባ ሳሙኤል እስር ቤቶች ውስጥ የታሰሩ የአማራ ተወላጆችን የክስ መዝገብ ይዞ ዳኞችን በግልጽ ችሎት ሳይቀር በማስፈራራት እስረኞች ላይ ከፍተኛ የሆነ ጫና በመፍጠር እስረኞቹ በእስር ቤት እንዲበሰብሱ የፍትህ ሂደቱን ሆን ብሎ የሚያራዝም ግለሰብ ነው ይልና
በባለፈው ይሄ መረጃ ይመጣልኝ ጊዜ ማለት ነው በዛሬው ዕለት እንኳን አቶ ኃይሉ ከበደ የተባለው የአማራ ተወላጅ በ100,000 ብር ዋስ እንዲለቀቁ ፍርድ ቤቱ ቢፈቅድም ከቅሊንጦ ማረሚያ ቤት ሲወጡ በር ላይ ከፌደራል ፖሊስ ጋር በመሆን አፍኖ ወስዷቸዋል። አቶ ኃይሉ ከበደ እስካሁን ድረስ የት እንዳሉ አልታወቁም የሚል መረጃ ነው። ከዚህ በፊት ምን እናንተም የገለጽነው ማይክ ሚካኤል ነው ማይክ የሚባለው ግለሰብ ማይክ ነው የሚሉት በስሙ በብዛት ተወስዶ ከተፈታ በኋላ ከበር ላይ ታግቷል ተብሏልና እዛ ውስጥም አቃቢ ህግ የሆነ ሰው አለበት በዚህ ሁኔታ ላይ ተብሎ ተነስቶ ነበርና ባለፈው እናንተ ስንነጋገር የድምጻዊ ያሬድ መጉ ሁኔታ እስር ቤት ውስጥ እንደዚህ መደረጉ መልካም ነው። በዛው ልክ ደግሞ በአንጻሩ እንደዚህ አይነት ከባባድ የሆኑ ግፎች የሚደረጉበት ቦታ ነው ያለውና ይሄንን ሲያደርጉት ምናልባት ያኛውንም ለመሸፈን የፈለጉበት ሁኔታ አለ ወይ ጥያቄም አንስቼ ነበር ትዝ የሚል ሆነ። አሁን እስር ቤት ውስጥ ያሉ ሰዎች በአደባባይ ዘመድ ወዳጅ የሚጠይቃቸው ሰዎች በጣም የተሻሉ እጅግ በጣም እስር ቤት ማትበለው ከነዚህ ከሌሎች ጋር ሲቆጠር ማለት ነው በየሰፈሩ በየቤቱ በየግል ቤት የታሰሩት የተቀጠቀጡ ከዚህ በፊትም ደጋግመን እኛም ያነሳናቸውን የአዲስ አበባ ወጣቶች ታፍነው የት እንዳሉ የማይታወቁት እንደነሱ አይነት ሰዎች ታስረው ማንንም በማያቸው ቦታ ላይ እየተቀጠቀጡ ከባድ የሆነ የሰብአዊ ድርጊት እየተፈጸመባቸው ነው። ይሄንን እንግዲህ የሰብአዊ መብት ኮሚሽን በቸም ያው የሚጠበቅ ነው አሁን ብዙ ስራ ባይሰራም ነገር ግን የሚመለከታቸው የሰብአዊ መብት ተቋማቶች ውስጥ ገብተው የእስረኞችን የማየት ግዴታ ደህንነታቸውን የመጠበቅና ያሉበትን ሁኔታ ለህዝብ ማቅረብ ግዴታ አለባቸው። ከዛ ውጪ ማንንም ሊያጋልጥ አይችልም። በየእስር ቤቱ በየመከራ ውስጥ ህይወቱን የሚያጣው ቤተሰቡን የማያየው አካለ ጎዶሎ የሆነው በህመምና በስነ ልቦና እየተደበደበ ያለው ልናውቀው አንችልምና የዚህ ግለሰብ አሁን በአደባባይ ወጥቶ ያንን መናገሩ የነዚህን ሁሉ ድምጽ ነው በአደባባይ ያወጣልን ይላልናቸው። በጣም ጥሩ ምናልባት ፎቶውን አሁንም ያሳየን ይሄ ግፈኛ ለሌላው ማስተማሪ መሆን ስላለበት ነውና ቴክኒሻናችን ከቻለ ፎቶውን ከፊት ያሳየን። አዎ በጣም ጥሩ ይሄ እንግዲህ በጣም ግፍ ፈጻሚ አሁን ላይ ጊዜው የኔ ነው ባይሆንና ያገዛዙ ስርዓት ዋንኛ አገልጋይ የሆነ ነው አቃቢ ህግ ነው ናትናኤል ስንታየው ይባላል። በታሪኩ ዓለሙ ላይ የፈጸመው ግፍና በደል ቀደም ሲል እንደገለጽነው ነው እባካችሁ ከሰው ቀላቅሉኝ ሲል በሙሉ ነው እንግዲህ ተማጽኖን ያቀርብ ያለው። ቀደም ሲልም አንቺም እንደገለጽሽው ይሄ ግፈኛ የተለያዩ በማንነታቸው ምክንያት በእስር የተዳረጉ አማራዊ ማንነት ያላቸውን የሚያሰቃይቱ እንዳለ ሆኖ ሌሎችም ላይ ግፍና በደል እያደረሰ ነው እየተገኘ ያለው ይህ ሰው እና ይሄ ከታሪክ ተጠያቂነት አይድንም። ነገ ተነጎዲያ ጊዜ ይቀየራል መንግስት ይለወጣል ማይለወጥ ማይቀየር ሀገርና ህዝብ አለ የህዝብ ተጠያቂነት ይኖርበታል። ይሄ ግለሰብ ወጣት ነው እንደምናየው ግን ያገለገለ ያለው ያገዛዙን ስርዓት ነው። በሙያው ማገልገል መስራት ይችላል ግን ያደረገ ያለውና እየፈጸመ ያለው ብድና ግፍና በደልን በተመለከተ ግን ህዝብ ይወቀው ዓለም ይወቀው። ይሄ ግፈኛና የግፍ ተባባሪ የሆነ በቢሮ ውስጥ ለባር ቅድም ስንገልጽ እንደሆነ በቢሮ ውስጥ አማራዊ ማንነት ያላቸው እንዲሁም ደግሞ የማንነትና የግፍ በደል እስረኞች የሆኑትን በሙሉ እያሰቃየ ሽንቴን እንኳን መቆጣጠር አልቻልኩም እባካችሁ ዳኙኝ ሲል ነው እንግዲህ ፍርድ ቤት ውስጥ ነፃ ይልቀቀኝ አላለም። ለፍርድ ቤቱ የሚያሳዝንሽ ነገር ወንጀለኛ ነኝ አይደለም የሚል ክርክርም የሚፈልገውን ድብደባ ፈጽሞ የሚፈልገውን ቃል ወስዷል። ክስ ይመስረትብኝ ከዚህ በኋላ ሌሎች እስረኞች ያሉበት ቦታ ላይ እንድገባ አንድ መላ ፍጠሩልኝ ሲል ነው እንግዲህ ተማጽኖ ያቀርብ ያለው። ይሄ ተማጽኖ የቀረበው ደግሞ በዚህ ግፈኛ ምክንያት በደረሰ በደልና ስቃይ ነው። ምናልባት ይሄንን ልጨምር ብዬ ነው። ሌሎችም ከዚህ ጋር ተያይዞ ያሉ የምናቀርባቸው መረጃዎች አሉ። ከዚሁ ከእስር ጋር በተያያዘም እንዲሁ ደግሞ 14 የጤና ባለሙያዎችን መስራትን ተፈጽሟል። ከ6 እስከ 9 ወራት የትርፍ ሰዓት ክፍያ ባለመከፈሉ ምክንያት ስራ ማቆማቸውንና 11 ሰዎች መታሰራቸውን በሲዳማ ክልል ማዕከላዊ ሲዳማ ዞን ልኩ አባያ ወረዳ የሚገኙ አንጠት የመጀመሪያ ደረጃ ሆስፒታል ጤና ባለሙያዎች ለቲክታፍ ኢትዮጵያ ገልጸዋል። ጤና ባለሙያዎቹ ለቲክታፍ ኢትዮጵያ እንደገለጹት ከታሰሩት 14 ባለሙያዎች 7ቱ ሲፈቱ 7ቱ አሁንም በእስር ላይ ይገኛሉ የሚል ነው እንግዲህ የወጣው መረጃና ከሰሞኑ በዚህ በሁለት ቀን እንግዲህ ያየነው እስርና እንግልት ነው ይሄንን የሚመስለው። መቲ
ምናልባት አንቺ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ተሰጭበታለሽ ከዛ በፊት ግን እስኪ አብይ አህመድ ምን ብሎ ነበር ስለ እስረኛና ስለ እስረኛ አያያዝ ከቱርክ ጋር በተያያዘ ምን ብሎ ነበር ይሄንን ያለው ሩብ ጊዜ አይደለም በባለፉት 2 ወራት የብልጽግና ጉባኤ በተካሄደበት ላይ በአደባባይ የተናገረው ንግግር አለ እሱን እንስማና ወደ አንቺ እንመጣለን መቴ ጥቂት ዓመታት የተጓዝንበት የመጀመሪያው የብልጽግና ጉዞ ምዕራፍ 1 የመነሳት ዘመን ነበር በዚህ ምዕራፍ የታሰረ ይፈታ የተሰደደ ይመለስ ያኮረፈ ይታረቅ የተባረረ ከመከላከያም ከዩኒቨርሲቲም ይመለስ የተከፋፈለ በኦርቶዶክሱም በእስላሙም ይደመር አቧራ ይራገፍ ጸጋ ይገለጥ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም ይሄ ነው የሚመስለው እንግዲህ መት የተናገር ባለፉት 6 ዓመታት አንድ ሰው በኢትዮጵያ ውስጥ ቶርቸር አይደረግም ሲል ተናግሯል ግን አሁን ከዚህ ቀደም ባቀረብነው ለተመልካቾቻችን ባጋራነው መረጃ ላይ ታሪኩ በፍርድ ቤት ውስጥ የደረሰበት አሰቃቂ ድርጊት እንዴት አድርጎ እንደገለጸው አይተናል የታሪኩ አንድ ታሪክ ይሁን እንጂ ሌሎች ብዙ የግፍ እስረኞች ላይ እየደረሰ ያለ በደልና እንግልት አለ የጤና ባለሙያዎች ስርን ማየን የሪፖርተር ጋዜጠኞችም ስራየን እስሩ እንዳልሆነ የሚፈጸሙት ድብደባና እንግልትን ደግሞ በተደጋጋሚ ማይተናል እሱም ብቻም አይደለም ከዚህ ቀደም እኔና አንቺ በሰራነው ፕሮግራም አስሮ መሰወሩ እስካሁን ይሄው ባለፈው ደጋግመን ስናወራው ነበር አሁን ደግሞ ከ2 ወር በላይ ከዛም በላይ ጊዜ ሆናቸዋል የቲግቡ ምንግቡ የማይታወቀው የቀይ ቦኔት ያደረጉ ወታደሮች በቤታቸው መጥተው አፍነው ወስደው የት እንዳላደረጉ የት እንዳሉ ሁሉ በማናውቁበት ሁኔታ ላይ ነው ያለነው እና ከአብይ አህመድ ንግግር ጋር እንዲሁም እየደረሰ ካሉ ግፍና በደል አንፃር እንዴት ታያለሽ ይሄንን ነገር አሁን እኮ ውሸታም ነው ይሄ መንግስትም ለማለትም እኮ ከዛም አለፈ ውሸት እኮ የተወሰነ ጊዜ ተዋሻለ ይሄ እኮ መሳለቅ እኮ ነው በሰዎችም በህዝብ ላይ መሳለቅ መቀለድ በሰዎች ነፍስ ላይ በእንደዚህ ሁኔታ እየቀለዱ መኖር ግፍ መስራት ከመታሰር አልፈው መከራ ከመቀበል አልፈ ከቤተሰብ ከመለየት አልፈ ህይወትን ከማጣት አልፈ የለም እንደዚህ አይነት ነገር ውሸታቸው ነው እኛ እኮ መላእክ ነን ብለ ሲነገር ምን ትላለህና በአደባባይ የምናየው ነገር ነው ሲጀመር ጋዜጠኛ ራሱ በፍታብሔር ነው የሚከሰሰው ውጪ እንግዲህ መጀመሪያ አካባቢ ያው ሁሉ ነገር ሰላም ነው ራሱ እስር ቤቶች ሁሉ ሙዚየም ይሆናሉ የተባለበት ጊዜ ጋዜጠኛ ጥፋት ከሰራ በውጪ እንዲከሰስና እየተመላለሰ ክሱን እንዲከታተል ነው ነበር የተባለው ነገነት አስማማው ጎበዜ ሲሳይ ሌሎቹንም መስከረም ስንቶቹ እየተዳፉ በድብድብና በኃይል እንዴት እንደተወሰዱ እናቃለን ታስረው ክስ ሳይመሰረትባቸው ረጅም ጊዜ ቆይቷል እስካሁን ድረስ ደግሞ አቃቢ ምስክር ማምጣት አቅቶት በነጎበዜ ላይ በነመስከረም አብራ ላይ ከከሚሴ ኦነክሽን ያመጣ እያስመሰከረ ነው ያለው አሁንም ያው ጊዜውን ለማራዘምና ለመቀለድ በህዝብ ላይ ማለት ነው ምን ይባላል አሁን እኮ ውሸታም ነው ከማለትም እኮ አልፎ ግፈኛ ነው ከማለትም አልፎ በውሸቱም በግፉም ምን ታመጣላችሁ ያለ በአደባባይ እየተሳለቀ እንግዲህ ያው ህዝብ ምን እንዲያው እንግዲህ ማለሱ ቢሳለቅም አደባባይ ወጥቶ ያንን ቢያወራም ያወራው በታሪክ አስረጅነት የተቀመጡ ነገሮች አሉ እኛ አይደለም የምንለው እንግዲህ ሲላይተናል ተመልክተናል ቪዲዮ ላይ በታምኑም ባታምኑም ቶርቸር የሚባል ነገር የለም ብሏል ይህ ቶርቸር የተፈጸመው በሌላ እንግዲህ ወልሽ ችግሩ አሳሳቢነትና መጠን ምን አለ ደረጃ እንደደረሰ አይሄ አቃቤ ህግ ቢሮ በገዛ ቢሮ ውስጥ አስገብቶ ነው ይሄንን ቶርቸር እየፈጸመ ያለው አንድ አይደለም ደጋግሞ ነው ይሄንን ያደረገ ያለው ይሄ ደግሞ ቶርቸር የተፈጸመበት ዝም ብሎ ለይስሙላ ሳይሆን የደረሰበት በደልና ሰቆቃ አካላዊ ጉዳቱን ጭምር ፍርድ ቤት ላይ ቆሞ እያሳየ ነው እንግዲህ በደሉን እየገለጸ ያለው ከዚህ በላይ ምን ቶርች አለ አብይ አህመድ ቶርች የለም ባለ ወራት ባልሞላ ጊዜስ በአደባባይ ያየነው ሀቅ ነው በየቤቱ በየእስር ቤቱ በግዞት ባሉ በተለያዩ ማጎሪያ ቤቶች ደግሞ እየተፈጸመ ያለው ቶርች ደግሞ ይሄ ጥቃት እየደረሰባቸው ያሉ ንጹሃንና ቤት ይቁጠረው
ከዛ ቀደም ደግሞ ስለነበረው ስለነገነት አስማማው ስለነ ጎበዜ ሲሳይ ስለነ ክርስቲያን ታደለ የህዝብ እንደራሴዎች ፖለቲከኞችን አክቲቪስቶች እንዴት ከቤት ጀምሮ ያደርሱት የነበረው በደልና ስነልቦናዊና አካላዊ ጥቃቶችን በተመለከተ ደግመን ደጋግመን ብለንዋል ገልጸንዋል እኛም ከማለታችንም በላይ ደግሞ ራሱ አብይ አህመድ የሹመት የሰጠው ከላይ የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርቱን በፓርላማ ውስጥ እሱ በሚሰየመው ፓርላማ ውስጥ ባቀረበው ሪፖርት በእስር ቤት ውስጥ ያለው የሰብአዊነት አያያዝ በእጅጉ አሳሳቢ ደረጃ መድረሱ ድብደባ አካላዊ ጥቃትን ያልተገባና ተመጣጣኝ ያልሆነ ምርመራዎች እንደሚካሄዱ ሰፋ ያለ ዘገባ ስለማቀረቡ ከዚህ በፊት በተደጋጋሚ አሉ በመነላቸው ነገሮች አቅርበናል እና እንግዲህ ያው ሰውየው ቅድም ብሏል ታምኑ ምንም አይነት ድብደባ ቶርቸር አንፈጽምም ብሏል ግን ይሄው በፍርድ ቤት ላይ በአደባባይ ድብደባና አካላዊ ጉዳት የሚደርስባቸው ደግሞ ወጥተው ይሄንን ነው ይያሉ ያሉት እንግዲህ ደጋግመን መጥቲ በእንደዚህ ጉዳዮች ላይ ሐሳባችን አንስተናል ወደፊት መፍትሄ እስኪያገኝ ድረስ ሐሳባችንን ከማንሳት ወደ አደባባይ ከማምጣት ወደ ኋላ አንልም ይህ በእንዲህ እንዳለ ግን እንግዲህ ዛሬ ራስ ወደዚህ ወደ ዋና ፕሮግራማችን ከመግባታችን በፊት በሲዳማ በሐኪሞች ላይ የተፈጸመው ንስር በትርፍ ሰዓት ክፍያ ማለት አላግባብ አሰርቷቸው ያሰራችሁን ነገር ተገቢ ክፍያ ይገባናል በማለታቸው ዘብጥያ ሲያወርዱ ሐኪሞችን የሪፖርተር ጋዜጠኛ ሌላ ነገር አይደለም ሚዛናዊነትን የጠበቀ በቃ የጋዜጠኝነት አሁ ይሄኮ ሚዛናዊነትን የጠበቀ ስራ ዴርሲ ይዝዋን ተጥሎ ዘብጥያ ወረዱ ይሄው ደግሞ አሁን አየ የግፍ እስረኞች በማንነታቸው የታሰሩ እስረኞች ምን አይነት ስቃይና በደል እየደረሰባቸው እንደሆነ አየ እንደ ማህበረሰብ የተለያዩ ችግሮች እንዳገር ተጋርጦብናል ኢኮኖሚያዊ ችግር ፖለቲካዊ ችግር ማህበራዊ ችግር በኔና አንቺ ፕሮግራም በምን አለሽ መጥተም እንዲሁም በነጋሪ ቲቪ ደጋግመን ብዙ ነገሮችን አንስተን ተዋይተናል እንግዲህ ይሄ ችግር አሁን የመጣው ያገዛው ስርዓት ያመጣው ችግር በእያንዳንዱ ቤት ያላንኳኳው ያልደረሰበት የለም መጠኑና ደረጃው ይለያይ እንጂ ብሔርንም አልመረጠ ሃይማኖትም የለም ምንም የለም በኢትዮጵያ ባሉ በአራቱም አቅጣጫዎች በኢትዮጵያ ባሉ ትልልቅ ሃይማኖት ተቋማቶች በሙስሊሙም በኦርቶዶክሱ የአብይ አህመድ አስተዳደር ገብቶ ያልተበላሸ ስቃይ ያላመጣው ነገር ምንም የለም ስለዚህ አሁን እንደ ሀገር ያልሆነው ነገር ምንም የለም ይሄ በሆነበት ሁኔታ እንዲህ አይነት በደል ሰቆቃ እንደዚህ አይነት ግፎች እየደረሰ ባለበት ሁኔታ የኢትዮጵያ ህዝብ ወይም ደግሞ በአጠቃላይ እንደ ህዝብ እንቢተኝነቱ ድባቴውና ያገዛዙ ብትር እያደረሰው ካለው አንፃር ተመጣጣኝ ነው ወይ አሁን ላይ ያደረግን ያለነው ነገር እንዴት ነው ይሄንን ነገር በሰፊው ማየት አለብን ይሄን ፕሮግራማችንን የሚከታተሉ ተመልካቾቻችን ሊገነዘቡልን የሚገባው በተደጋጋሚ በመንሰራቸው የተለያዩ መሰናዶዎች ላይ እንደ ሀገር እየደረሱ ያሉ ኢኮኖሚያዊ ፖለቲካዊ ማህበራዊ ችግሮችን በብዙ መልኩ አሳይተናል ተንትነናል የመፍትሄ አቅጣጫ ማሳቦችም ስናቀርብ ነበር አሁን ላይ ግን እንደ ህዝብ የታየ ድባት ያለ ከዚህ ቀደም በነበሩ እንቅስቃሴዎች በ1997 ምን በለው በንጉሱን ጊዜ ምን በለው በደርግን ጊዜ ምን በለው በህዋት መራሹ የሚያገዛዙ ስርዓትን ጊዜ ምን በለው የሚታዩ የነበረ ህዝባዊ እንቢተኝነትና ቁጣ ለምን ብሎ የመጠየቅ እንቅስቃሴዎች መጠናቸው ይለያይ እንጂ የነበረበት ሁኔታ ነበር አሁን ላይ ግን ህዝባዊ እንቢተኝነትን በተመለከተ ድባቴ ላይ ነን ያለነው ያ ማለት ምንድነው እንቢተኝነት ጥልቅ እንቅልፍ ውስጥ ነው ያለው ያገዛዙ ደግሞ ያደረሰ ያለው ነገር እንግዲህ ብለንዋል ተናግረናል መቼም ወሬ ቢበዛ ባያ ይጫን ይላል ያገሬ ሰውና ይሄንን ነገር እንዴት ታይዋለሽ መጥቴ ወደ ዋና ራስ ጉዳያችን ገብተናል መልካም በጣም የሚያስፈራው እሱ ነው በነገር ላይ የመንግስት ጥንካሬ አያስፈራም የመንግስት ኃይለኝነት ክፋት አያስፈራም ጠንካራ ህዝብ ካለ ንቁ ህዝብ ካለ ሁሉንም የማሸነፍ አቅም አለውና ሁሉ ጊዜ አሁን አንተ ቀደም ብለዋል ከትላንት ጀምሮ እስከ ዛሬ ዋጋ ሲከፈል ነው የመጣው 40 ዓመትም 50 ዓመትም ጥያቄ ሲነሳ የኩልነት ጥያቄ ብዙ ጥያቄዎች ሲነሱ ነው የመጡትና ከዛ አንፃር ህዝብ ደና ሆኖ አንድ ላይ ሆኖ ተደራጅቶ በሚታገልበት ሂደት ላይ ብዙ እንትን የለንም ነበር ስጋት የለንም ምክንያቱም ያ መንግስት በተባበረ ክንድ የሆነ ጊዜ ላይ ጫና ይፈጠርበትና ወይ ይወድቃል ወይንም
የሚመጣ ነገር አለ ለውጥ ይመጣል ወይም ይፈራና ይቀየራል ብለን ነው የምናስበው። ለሌሎች ሀገሮች ላይ ምን እንደምናየው ሌሎች ሀገራት ላይ እኮ መንግስታቶች ክፉ ሳይሆኑ ቀርቶ አይደለም ክፉ ነው የሚኖሩም አሉ። አብዛኞቹ ግን ምንድነው ጠንካራ ህዝብ ይፈራሉ። ስለዚህ ለህዝቡ ሲሉ የመሽቆጥቆጥ ነገር ያሳያሉ ማለት ነውና ከዛ የተነሳ ህዝቡ አንድነት መጥቶ ጫና ሲፈጥር ነገሮች ይቀያየራሉ። ሳይወዱ በግዳቸው ወደ መሃል ይመጣሉ። ብዙ ነገር ያደርጋሉ። አሁን እኛም ጋር እንደዚህ ነው። የኛ ህዝብ አይዘው እምቢተኝነትን በጣም እምቢ ባይ ነው። የኛ ህዝብ በጣም ይታገላል፣ ብዙ ዋጋ ይከፍላል። መጥቶ አሁን ጋር ድካምም ይሁን ጫናም ይሁን ሲስተማቲክሊ የተመታበትም ሁኔታ ይሁን ይህን ሁሉ ነገር መከራ ስናይ ቁጭ ብለና ላይክ ሲያይ ለምሳሌ አሁን በቀደም በጎጃም ላይ ናርጂናው ጋር አካባቢ ላይ የነበረው ጭፍጨፋ እኮ በቃ ካይምሮ በላይ እኮ ነው። በተለያየ ቦታ ላይ ነው ሰዎች ትምህርት ቤት ሊያጥሩ ሄደው ድንገት ድሮን መጥቶ በዛ ደረጃ ላይ ሰውነታቸውን በጣጥሶ የቀሩትን የሚገለውን ገሎ ሄደ። በአመት ባሉ እነሱ ለቅሷቸውን ወይ ፍትህ የለ ወይ የማይላቸው ነገር የለ የሚያይላቸው ሰው የለ ወይ ምን የለ በቃ ጭልምልም ያለ ነገር። እንደዚሁ ባለፈውም እንደዚሁ ዛሬ ያየሁት ዜና ነው። ማዳበሪያ ሊቀበሉ ሄደው በመንገድ ላይ እንደዚህ አይነት ሌላ ጥቃት። ባለፈው ሰላ ድንጋይ ክርስትና ላይ ያነሱ ሄደው ክርስትና የሚያነሱ የምትነሳው ህፃን ሳትቀር ሙሉ ቤተሰብ በድሮን የተመታበትን ሁኔታ እናስታውሳለን። በፍኖተ ሰላም ወደ ኋላ ስንመለስ የመጀመሪያው ነገር አለ። በጣም በብዙ ቦታ ላይ እንደውም ሰሞኑን በደንብ ዶሎ የታገቱት ሴቶች ተማሪዎች እንደገና በሚያዝያ 14 ነው ቀኑና እየተነገረ ነው ያለው። እንደገና እየታሰቡ ነው ያሉት። እነዚህ ብዙ ነገሮች አሉ። ይሄ የታገቱትን በአደባባይ ያየናቸው የተገደሉትን ብዙ ነገሮችን ስታይ በጣም ዘግናኝ ነው። አንድ ማህበረሰብ ችሎ ሊቀመጠው እንዴት አስቻለው ትላለ። ቁጣ እኮ አለ፣ ቁጣ አለው፣ ብስጭቱ አለ። ሆ ብሎ ጫካ የገባውም እኮ ከዛ ቁጣ የተነሳ ነው እኮ እየተዋጋ ያለው። በዛ ሁሉ ደግሞ በመሃል ቁጭ ብሎ በድባቴ ውስጥ እየወጣ እየገባ ደግሞ ነገ ምንድነው የሚገጥመኝ ደግሞ እንዴት ነው የምኖረው እያለቀሰ የሚኖር አለ። የእስር ቤቶቹ እንደምታውቀው ነው። እኔም አንተም በግል የምናውቃቸው ሰዎች እስር ቤት ውስጥ ገብተው ቀርተዋል። ተፈቱ ተብለው ከበር ላይ ታግተው የተወሰዱ እነ ማይክ እኮ ቀርተዋል እኮ በዜና ላይ ነው ያየነው። መሰረት ሚዲያ ላይ ወጣ ተወሰደ። የት ሄዳ የምናውቀው ነገር እኮ የለም። ይሄንም እኮ ዝም ብለናል። በአደባባይ እነ በቴሩ ጊሳ በኦሮሚያም ከሄድክ እኮ ተገለው እኮ አስከሬናቸው እኮ በየአደባባዩ የወደቁ ብዙ ሰዎች አሉ። ጸጥ ነው። በጣም ብዙ ነገር ነው የእስር ቤቱ። አሁን ያልከው የሲዳማ ሐኪሞች አልክ። ከዛ በፊት ደግሞ ደቡብ መምህራኖች ደሞዛቸውን ተከልክለው ሙሉ በሙሉ በትርፍ ሰዓት ምናምን አይደለም ደሞዛቸውን ተከልክለው ደሞዛችን ተከለከለ በቃ ሌላ ስራ እንስራ ብለው ሲወጡ እኮ ተወስደው ልክ አሁን ቅድም ምስክርነት ልጁ በሰጠበት ተመሳሳይ ሁኔታ ሽንታችንን መቆጣጠር እስኪያቅተን ድረስ ኩላሊታችን ፌል እስኪያደርግ ድረስ ተመታን ተደበደብን ብለው ወድቀው በየሆስፒታሉ ለሕክምና እየለመኑ ነበር። ለምን ሌላ ቦታ ስራ ፍለጋ ሄዳችሁ ለምን ስራችሁን አቆማችሁ ተብሎ የሚበሉ ሲያጡ ዞር ብሎ አልጠየቃቸው አስተዳደሩ። ደሞዝ ሲያጡ ልጆቻቸው ሲራቡ ዞር ብሎ አልጠየቃቸው። በቃ እንግዲህ ደሞዝ ከሌለው ተሸክመንም ቢሆን እንብላ ብለው ቀሩ ከስራ ሌላ ነገር መፈለግ ጀመሩ ሰርቫይቭ ለማድረግ። ተሰብስበው ግን ተቀጠቀጡ። ለወራት ተቀጥቅጠው እንዳይሞቱ እንዳይተርፉ ተደርገው ወጡ። ይሄንንም በአደባባይ አይተናል። እንደውም አንድ ቪዲዮም እንደዚሁ ዛሬ ተልኮልን ነበር። ምናልባት አንተ ካልከው ነገር ጋር የሚሄድ ማለት ነው የጤና ቢሮና በእንደዚህ ሁኔታ ሰዎች በአደባባይ በቪዲዮአቸው እየታየ የስር የመከራ የተለያየ ነገሮች ላይ ተጋልጠን እየኖር ነው እየተሸከም ነው። በአንድነት ቆመን ባለመዋጋታችን መዋጋት ማለት መቃው በሁሉም ዘርፍ ላይ ይሄ ነገር ልክ አይደለም ባለማለታችን በእያንዳንዳችን ቤት ገብቶ አሁን እስከ አንገታችን ድረስ በፊት ነበር ከስር ነበር መሆን የነበረበት። ከስር አንድ ሰው ሲገደል ቡራዮ ላይ እንደዚህ ሲሆን ኧረ እባካችሁ አይሆንም ቶሎ ብሎ ተጠያቂነት። ከዛም በኋላ ወለጋ ላይ አማራዎች እንደዛ ሲጨፈጭፍ ቤኒሻንጉል ሲጨፈጭፍ ኧረ ይሄ ነገር አይሆንም እንትን ተዘግዝቆ ሻሸመኔ ሰው ሲሰቀል ያ ሁሉ መከራ ሲደርስ እንዴት ይሆናል አልተባለም። በተወሰነ ደረጃ ግዚኦ ተባለ፣ ዝም ተባለ። አሁን የደረሰ
እስከ ጥልቁ ድረስ ገባንበት ከዛ አሁን ደግሞ በቃ በጣም ጭራሽ ለባርነት ሙሉ በሙሉ እጅ መስጠት ያህል ለባርነት እንግዲህ ሞታችንን እንጠብቅ እንጂ ሌላ ምን እናረጋለን የሚል ማህበረሰብ ብዙ ነው የሚታገለውን አይደለም ሌላውን ማለት ነው ይሄ ደግሞ ከዚህም የበለጠ የቆምንባትን መሬት እስከ መቀማት ድረስ አደረሰን አሁን በህይወት እንኖራለን ወይስ አንኖርም ከስራ ስንመለስ እንያዝና እንወሰድና በማናቃቸው ሰዎች በማያውቁት ሰዎች ድንገት ህይወታችን ይጠፋል ወይስ አይጠፋም ልጆቻችን ታግተው ይወሰዱና ከዛ በኋላ ራሳችንን ነው የምናጠፋው ወይስ ምንድነው እዚህ ላይ ደርሰናል ሰዎች ራሳቸውን ያጠፉ ነው ታውቃለህ መቼም እና ይሄ ድባቴ ሰዎችን ኢቭን ለወንጀል እንኳን ሰው ባሎች ሚስቶቻቸውን ይገላሉ ህፃናት ተደፍረው ተሰቅለው ይገኛሉ ምን ብዬ ልንገር ኢትዮጵያ ምድር ላይ እየተከሰተ ያለው እውነት ምን አዚም ነው የተደረገብን የሚለው ጥያቄ በጣም ተገቢ ጥያቄ ነው በዚህ ላይ እኛስ አስተዋጽኦ አላደረግንም ወይ አስተዋጽኦአችን በተለይ በኔ ላይ ካልደረሰ በስተቀር አያገባኝም ብለን የተቀመጥነው አቀማመጥ አይደለም ወይ ዛሬ መሰብሰብ እስኪያቅተን ድረስ በሁላችንም ላይ እንደዚህ ከቦን እየዋጠን ያለው የሚል ጥያቄ አነሳለሁ እና ዋነኛው መፍትሄ መሆን የነበረበት ለተቆሞ ለሁሉም ማህበረሰብ እኩል መጮህ ነበረ እሱን አላረግንም አሁንም በአዘቅት ውስጥ ሆነ አንድነት የለንም ማን ነው ተጠያቂ ዲዘርቭ የሚያደርገው ነው መንግስት እኮ የሚገባው ነው ገዳይ የተሰጠን የሚሉ ሰዎች እኮ አሉ ምክንያቱም አንድ ላይ ለመቆም ፍላጎት የለም ከዛም የተነሳ ነው ብዬ ነው ማሰው ስላረዘም ይቅርታ ለማገናኘት ፈልጌ ተገቢ ነገር ነው ያቀረብሽው ሐሳብ ብዙም እንትን የሚል አይደለም ተመልካቾቻችን ብዙ የሚጋሩት ነገር ይኖራል ካንቺ ግን እስኪ ያው ራሳችን ዋና ጉዳያችን የሚይ ስለሆነ አንዳንድ ነገሮችን እስኪ እንጠይቅ ጥያቄዎችን እየጠየቅን ያነሳን እንመርመር ምክንያቶቹና እየደረሰብን ያሉ በደሎችን በተመለከተ ከዚህ በፊት ደጋግመን ብለናል አንቺ ደግሞ ከማህበራዊ ጉዳዩ ማያይዘሽ በብዙ መልኩ ያስቀመጥሻቸው ነገሮች አሉ እሺ እነዚህ ነገሮች አቆች እውነቶች አሉ ምንድነው እዚህ ድባቴ ውስጥ ያስገባን ነገር እንደ ህዝብ በቂ ምክንያቶች አሉ ከበቂ በላይ ሆነ ነገር አለ በአማራ ይሆን ያለው ነገር ያያየን ነው በኦሮሚያ ይሆን ያያየን ነው በደቡብ ያው ለዚህ ፕሮግራም አግባብነት ለመጠቀም ብዬ ነው በግሌ ያው ባሉት ክፍለ ሀገር ማለት ነው የሚቀናኝ እንደዚህ ብሔር ብሔረሰብ ዳብድ ያሉት ማለት ላይ ብዙም አፊንም ወይንም አላለማመድኩትም ማለማመድብ ባልፈልግም እና በኢትዮጵያ ባሉት ወያኔ በሰጠን ስምና ወያኔ በከፋፈለልን ነገር ውስጥ ነው እንግዲህ እየተንቧጨን ያለነው በአራቱም ክፍለ ሀገራት ላይ እየደረሰው ያሉ በደሎች ሰቆቃዎች አሉ እነዚህ በደሎች ሰቆቃዎች መጥተሽ በመናገርሽ ይድነቃቸው ወጥቶ በመናገሩ ሳይሆን ቅድም ስለው ነበር በእያንዳንዱ ቤት የገባ ችግርና አደገኛ ሁኔታ ሆኖ አይተነዋል ግን እዚህ ድባቴ ውስጥ ሰው የገባበት ምክንያት ምንድነው አንዳንድ በሩመር ደረጃ የሚነሱ ሐሳቦች አሉ እምነትን የማጣት አታጋይ ድርጅትን የማጣት ተቋማት ላይ እምነት አለመኖር ከዚህ በፊት በነበሩ ህዝባዊ እንቢተኝነትና እንቅስቃሴዎች የተከርተናል ክደር ተፈጽሞብናል የሚል ኩርፊያ እና መሰል ነገሮች አሉ እነዚህ እንቅስቃሴዎች ማለት እነዚህ ቅድም ያቀረብኳቸው እንደምሳሌ እንደማሳያ ያቀረብኳቸው ነገሮች ይኑሩ እንጂ ግፍና በደሉ ደግሞ በዛው ልክ በእያንዳንዱ ቤት እየገባ ነው ያለው እና ለዚህ ድባቴ ምናልባት እንደ አንዳንዴ እንደሚነሱ ሐሳቦች ክደት ተፈጽሞብናል ከሚል በፊት በነበሩ ህዝባዊ እንቅስቃሴዎች እንዲሁም ደግሞ ተቋም ላይ እምነትን የማጣት ምክንያቱም በትጥቅ ትግልም በሚንቀሳቀሱ ኃይሎችም ላይ የሚሆኑ በፖለቲካ ድርጅቶችም ላይ የሚሆኑ በሚዲያም በምን ባሉት በአጠቃላይ ተቋማቶች ላይ እምነትን የማጣት ነገር ምንናምነው ምን ኖሮ ነው ለማንስ ብዬ ነው ዋጋ መከፍሉ የሚልም ነገርም አለና እስኪ እነዚህን ሐሳቦችን ምንብራቸው ልክ ነው በጣም ነው መስማማው መሪ ማጣታችን ምንም ጥርጣሬ የለውም በጣም ንቅት ያለ እንቅስቃሴ የነበረባቸው ጊዜያቶች ያው አሁን ያለንበት ደረጃ ላይ ሳንደርስ ማህበረሰቡ ብሎ ወጥቶ በጣም አሁን በአሁን ሰዓት ምን ብዬ ልንገር ኦልሞስት ሌክዠሪ ማለት ነው በአሁን ሰዓት ቅንጦት በሚመስል ነገር ብዙ ጥያቄዎችን ጠይቀናል እኮ በዛ ጊዜ ግን ይሄ ጥያቄ የሚጠይቁ ማህበረሰቡን የሚያነቃቁ ከፊት የሚመሩ ከኋላ የሚያስከትሉ ብዙ ሰዎች ነበሩ አሁንም በተወሰነ ደረጃ አለ አሁንም ቢሆን ግን ከፊት የሚወጣ ሰው በዛ ደረጃ ማነሱ መከዳቱ
በተለይ አታጋዮች በሚባሉ ሰዎች መከዳቱ አይ ይቺ ሀገር እንግዲህ በቃ እኛ እንግዲህ ለባርነትና ለሞት ተላልፈን የተሰጠነን ብሎ እስከማመን ድረስ ተስፋ የሚያስቆርጥ ነገር አለ። በእርግጥ ትውልድ ይነሳል። እድገቱን አይተህ ከሆነ ትላንትና በሰልፍ በሰላማዊ መንገድ ብዙ ጥያቄ ተደርጎ እነዛ መንገዶች ሲዘጉ ደግሞ ዛሬ ነፍጥ ይዞ ጫካ የተገባበትን ደረጃ እኮ አድጓል እኮ በዛ ደረጃ በቃ የመጨረሻ እንግዲህ ወደ ኋላ ቢሆንም ሂደቱ በዚህ ዘመን ጫካ ገብተን መዋጋት ኋላ ቀር ቢሆንም ሌላው መንገዶች ሲዘጉ ከባርነት ደግሞ ወደ ኋላ ተመልሶ እንደ ድሮ ለሰርቫይቭ ለማድረግ የሚደረግ ጦርነት ውስጥ መግባት አለብኝ ብሎ ማህበረሰብ ወጥቶ እየተዋጋ ነው ያለው። በዛ ደረጃ ደግሞ በጣም ፈጥኖ በጣም አድጎ ሰላማዊ ሰልፍ ለመውጣት ምልህ የሚፈራ ምናምን የነበረበት ዘመን ነበር አይደለም። አሁን ደግሞ ሞትን አልፈራም ብሎ ደግሞ ጫካ ይገባል። መላ ነገሩን ትቶ ጫካ ይገባል። በዛው ወድቆ የሚኖር አለ በየጫካው እየተኛ ምናምን አለ አይደል። በዛ ደረጃ ላይ ደግሞ ይሄን መቴ ልክ ነሽ። ይቅርታ መቴ ልክ እኮ ነሽ። አሁን እንትን ያልሽው ነገር ይሄ ነገር አሁን ላይ በፊት በሌላ አንቺ እድሜ እንኳን ከምናየው የትግሉ ሁኔታ ከፍ ብሏል። ቁጥሎ መነጋገር የስክሪፕቱ አልሆነም። አሁን የጥይት ጭምር ሆኗል ወደዛ ደረጃ። ምክንያቱም ከደረሰው በደል ሰቆቃ አንፃር ሰው ራሱን ለመከላከል የተገባበት የህሉና ትግል ጭምር አለ ከፍ ወዳለ ደረጃ ደርሷል። ያ እንዳለ ሆኖ እንደው ለማሳየነት እንዲጠቅመን እንደው በህዋት መራሹ አገዛዝ ስርዓት ላይ ተሽ እንደሆነ ይደረጉ የነበሩ መጠኑ የታየው ውጤት ምናምን እሱ እንዳለ ሆኖ ወደሱ ምዘና ውስጥ ባንገባ የነበሩ የትግሎች ነበሩ በአገር አቀፍ ደረጃ ለምሳሌ አርበኞች ግንቦት 7 የምንለው አሁን ተመልካቾቻችንም እንዲረዱ ማንቺም ነጥቡን እንድትጅል የምፈልገው ያ ድርጅት ታግሎ አታግሏል የሆነ ነገር ሆኗል ምናምን ውጤቱ ግምገማ ላይ አይደለም ያለነው። አርበኞች ግንቦት 7 የሚባል የትጥቅ ድርጅት ውስጥ የሚንቀሳቀስ ነበር። ኦብነግ የሚባሉ የተለያዩ መጠሪያ ያላቸው በብሔረሰቦች የምንበለው በኢትዮጵያ አንድነትም ዙሪያ ላይ የሚንቀሳቀሱ አማጽያኖች የትጥቅ እንቅስቃሴዎች ነበሩ። ያ እንዳለ ሆኖ ይሄ ያዋጣኛል የሚል በዛ እየሄደ ትግሉን ያደርግ ነበር። ልብ አድርጊ ይሄ ያዋጣል ነው የሚያስብ። በዛው ልክ ደግሞ በአገር ቤት ውስጥ እኔም ራሱ አንዱ ዋጋ የሚከፈልኩበት ጭምር ስለሆነ ማለት ነው። በአገር ቤት ውስጥ ደግሞ በሰላማዊ እንቅስቃሴ በዲሞክራሲ ሂደት ውስጥ ምርጫ ሲኖር ምርጫውን ካለምንም ሁኔታ ማለት ነው የልብም የምርም ያቅም በመግባት ያለው አገዛዙ ስርዓት በወቅቱ ያለው ለምርጫም ጭምር ሁሉ አመች አለመሆኑ ለማሳየት በምርጫ ሁሉ በመሳተፍ ይሄ ምርጫው መሳተፍ ብቻም አይደለም አደባባይ አንዴ እንዴ ያዳር ሰልፍ እኮ አድርገናል እኮ በኢትዮጵያ ታሪክ ተደርጎ የማይታወቅ አደባባይ የሚወጣበት ያዳር ሰልፍ ሁለት ቀን ብለ አደባባይ ወጥተን ከታሰሩት ውስጥ አንዱ ነው ነበርኩኝ። በዚህም በዛም ብለው ያለውን ኃይል ተጠቅሞ በኦራል ወታደር መኪና ጭኖ መጥቶ ያንን ፍስፍስ አርጎ እስር ቤት አስገብቶ ደብድቦ ቀጥቅጦ ለስንት ቀናት አቆይቶ ፈታ። እንቅስቃሴዎች ነበሩ። እሺ ተቋሚ ፓርቲ በአገር ውስጥ ያለው ሰላማዊ ተቋሚ ፓርቲ በሰላማዊ መንገድ በዲሞክራሲያዊ መንገድ የሰላማዊ መንገድ አማራጭ ትግሎችን በሙሉ ያደርግ ነበር። ጋዜጣው መጽሔቱ ሚዲያው የሚቻለውን ያደርግ ነበር። እንበልህ አንቺ ራሱ የምትሳተፊበት የነበረው አገልግሎት ማለት ሙያው ግዴታሽ ትወጪበት የነበረው ኢሳት የህዝብ አይንና ጆሮ ነው የተባለበትና እንደ አንድ ሲታይ የነበረው በዛ ወቅት እኮ ነበር። የሚዲያውን አስተዋጽኦን ተመልከች። በአገር ቤት ውስጥ ያለ የፖለቲካ ድርጅቶችና እንቅስቃሴዎች ተመልከች። ጋዜጠኞች አክቲቪስቶች ሲያደርጉት የነበረው እንቅስቃሴ ተመልከች። ዞን 9 የሚባለውን የምናውቀው መቼ ነው? እንደዛ የሆነ በሚዲያው ላይ በፌስቡክ በትዊተር ባሉ ፕላትፎርሞች ላይ በወቅቱ በነበሩት እና በድረገጾች ላይ በዌብሳይቶች ላይ እንደዛ አይነት ንቅናቄ ማህበረሰባዊ ጥያቄዎችና መፍትሄዎቻቸው እንዲሁም ደግሞ እንዳገዛዙ ስርዓት የሚደርሱ በደሎችን በማንቃት ደረጃ እኮ የአክቲቪዝሙ ስራ በጣም ውጤታማ ነበር። ዞን 9 በገፍ ታስሮ የገቡበት ጋዜጠኞች በገፍ ታስሮ የገቡበት ፖለቲከኞች ይሄ ሁሉ የነበረው ነገር ምንድነው? ትግሉ የትጥቅ ብቻውን ተብሎ የተተወ ነገርም የለም። አይ ሰላማዊ ታጋዮች ፓርቲን ብቻ ተብሎ የሚተቱ ይለ እንዲ እንቅስቃሴ ይደረግ ነበር። እኛም ደግሞ ወጥተን ደግሞ የተቋሚ ፓርቲውም ደግሞ ወጥቶ ደግሞ የአደባባይ ሰልፎችን ሲጠራ የአደባባይ ህዝባዊ እንቅስቃሴዎችን ሲጠራ የእውነቴን ነው ምልሽ ህዝቦቹ ይሳተፍ ነበር። ከኛ እኩል ተደብድበው ከኛ እኩል ተቀጥቅጠው ታስረው ይወጡ ይገቡ ነበር። ህዝቡም ራሱ ይሄንን ያደርግ ነበር። ይሄንም ማውራ በጣም የሩቅ ጊዜ አይደለም። እንግዲህ አብይ አህመድ ከመምጣቱ በፊት የነበረው ነገር እንደው የመጨረሻው ጉዳይ እንኳን አብይ አህመድ ባለፈው ከእስር ቤት ጋር ያያዥ ነግሬሻለሁ። አብይ አህመድ ከመምጣቱ የ2007-8 ተጀማመረ። በተለይ ደግሞ 9 እና 10 እየጎመራው የመጣው ህዝባዊ ማንም ያልመራው
በአማራ የተካሄደውን አይተሽዋል ከእያንዳንዱ ሰው መፈክሩን ይዞ ሄዶ ኦሮሚያ ላይ ለሚሞተው በወቅቱ የነበረው የህወሓት መራሹ የኦዴድ አገዛዝ አሁን ላይ በስልጣን ያለው አብይ አህመድና ማን ነው ለማ እነሱ የሚመሩት የነበረው የደህንነት ተቋማትና መከላከያዎች ሲፈጇቸው የነበሩ የኦሮሞ ወጣቶችን ጎንደር ላይ አማራ ክልል ላይ ተወጥቶ የኦሮሞ ደም የኔ ደም ነው ብሎ ህዝብ እኮ በአደባባይ ወጥቶ ሲጠይቅ ነበር ልክ እንደዛም ኦሮሚያው በየአካባቢው ያሉ ወጣቶች እኮ ተደራጅተው ይሄን አቤት ሲሉ ነበር እንዴ የነበሩት አደረጃጆች አሁንም እየመዘናቸው አይደለም ትክክል አይደለም እንዴ የሚል አይደለም ቄሮ ምንለው አደረጃጀት ፋኖ ምንለው አደረጃጀት በደቡብ በጉራጌ ዘርማ ምንለው አደረጃጀት እኮ ነበር እኮ አብይ አህመድ ራሱ ሄዶ ስልጣን ቢያዘ በስንተኛው ወገን እኮ ሄዶ እዛ ጉራጌ ክልል እኮ ዘርማ ከዚህ በኋላ ሌላ ነገር አይደለም ለልማት ነው መንቀሳቀስ ያለበት ያ ኃይል ነበር አይሽ እንዲስ ከማለ ደረጃ ደርሶ ነበር እና አሁን ያቋረጡሽ ነጥብ ላይ ስመጣ አሁንስ ይሄ ነገር አለመሆኑ ጥያቄ ይሄ ነው በቃ ሁሉም በሚድችለው አቅም ጠጠር ያልጣለበት ምክንያት ምንድነው ነው ነጥቡና ጥያቄ ልክ ነው በተለይ ህዝባዊ እምቢተኝነት ላይ በቃ ዜሮ ከዜሮ በታች መግባታችንን ነው በደንብ አርገ በግልጽ ያወጣው የትጥቅ ትግሉ ነው ያደገው በአሁኑ የትጥቅሉ ነው ያደገው ምክንያቱም እንግዲህ አብይ አህመድ ወደ ኢትዮጵያ ግቡ ሲል ታጣቂዎችን በተለይ ኦነግ ትጥቁን እንደያዘ ነው የገባው ከዛ በኋላ ኦሮሚያ ክልል በጣም በሰፊው ነበር ሲያስመርቅ የነበረው ከዛ በኋላ ሁሉም ልዩ ኃይል ምናምን በየአካባቢው ያለ ነው ከዛ በኋላ ብዙ ጥፋቶችና ግጭቶች ጦርነቶች ተካሄዱ ያይዞት የመጣው የትጥቅ ትግል ደግሞ ወደ ሌላ ነገር እንዲያድጎነ ያው ኤርትራ በረሃ ላይ የነበረው የኦነግ ነበረ አርበኞች የሚባል ነበር መጀመሪያ ቀደምት አርበኞች ነበር ከዛ በኋላ ነው ግንቦት 7 የመጡት ከዛ ሲዋሃዱ ነው አርበኞች ግንቦት 7 የተባለው እንጂ አርበኞች ነበሩ ድሮ አድሃን የሚባል ነበር ብዙ ነበሩ ሌሎችም የትግራይ ተቋሚዎችም ነበሩና እነዛ እዛ ቦታ ላይ መሬት ኤርትራ መሬት አሁን አንደኛ የቁጥሩ እጅግ በጣም ሰፊ በሆነ ኃይል መሬት ላይ ነው እዛው አካባቢውን መሬት ሳይለቅ ነው እየታገለ ያለው አሁን አማራም ክልል ኦሮሚያም ክልል እዛው መሬቱ ላይ ነው ትጥቁን እያደረገ ያለው በዛ ደረጃ በጣም በከፍተኛ ሁኔታ አድጓል አካባቢውን ተቆጣጥሮ ነው ከአገሩ ሳይለቅ ነው ቁጥሩን ጨምሮ ነው ከመከላከያ ጋር እየተዋጋ ነው የሚውለው ያው ከመንግስት ኃይል ጋር እየተዋጋ ነው የሚውለው በዛ ደረጃ ትላንትና ከነበረው ጋር ሲነጻጸር በጣም በከፍተኛ ሁኔታ የሰማይና የምድር ያህል ርቀት አለው አድጓል ማለት ነው ምናልባት ትላንትና እዛ ቦታ ላይ የነበረው የትጥቅ ትግል አሁን ላለው የትጥቅ ትግል የተወሰነ መነሻም አስተዋጽኦም ሊያደርግ ይችላል ምክንያቱም በተለይ አማራ ክልል በቃ መሳሪያውን ዘግዝቆ ዝም ብሎ ባሪያ ብቻ ነው እኛ ምንለው ብቻ ነው የሚያደርገው ብሎ ሲያደርጉት ነበር በዛ ደረጃ ሰብረውት አንገቱን እንዲደፋ ያደረጉበት ነገር በተወሰነ ሂደት እየተነሳ የመጣበት ነበር ብዙዎች እኮ ጫካም የነበሩ ኤርትራ በረሃ የነበሩ እኮ ብዙዎች የአማራ ሰዎች የአማራ ተወላጆች ናቸውና ያ ሞቲቬት ይደረጋል ተነስቷል ስለዚህ በዚህ ላይ ደግሞ ሌላ ጦርነት መጣ ህወሓት እዛ አማራ ክልል ሄዶ ብዙ ጥፋትን አደረገ ከዛ የተነሳ ህዝቡ እንደገና ራሱን ወደ መከላከል ማንነቱ ከገባ በኋላ ካደገ በኋላ አትንኩኛለ አሁን ደግሞ ከዚህም በላይ ብዙ ለውጥ አመጣ ሀገሪቷ ውስጥ ብሎ እየታገለ ነው ያለው ስለዚህ በዛ ደረጃ ከየት ወዴት እንዴት አደገ የሚለው ነገር ማየት ይችላል በከፍተኛ ሁኔታ ነው የትጥቅ ትግሉ ያደገው ማለት ነው መሬት ይዞ አካባቢ ምናምን ብዙ ነገር ማስተዳደር ነገር ላይ ይዟል በአንጻሩ ግን በጣም ፖፑላር የነበረው መሬት ላይ ፖፑላር የነበረው በጣም ታዋቂ የነበረው ህዝባዊ እምቢተኝነት ነው ከኢትዮጵያ እስከ ዓለም አቀፉ ማህበረሰብ ድረስ መግለጫ የሚሰጡበት እየገቡ የሚሸመግሉበት ምናምን የሰላማዊ ትግሉ ነበር የህዝባዊ እምቢተኝነት ነው አንዱን ሲያፈርሱባቸው አንዱን ሲያፈርሱባቸው መተው ያው ይደበድባሉ ምን ይላሉ እንዳሁኑም አይደለም really አሁን እኮ ገና አሰባችሁ ተብሎ ነው በጣም ከባድ የሆነ አደጋ የሚደርሰው ይወስዳሉ ሌላው የሚያረጉት ምንድነው በእናንተ ፓርቲዎች እየገቡ መስበር ነው የአንድነት ፓርቲን እንዴት አድርገው እንደበታተሉት እንዴት እንደከፋፈሉት የሚታወስ ነው አንድነትን ሲዘጉ ሰማያዊ ሲዘጉ ምናምን እየተባለ እናንተም እየተገለባበጣችሁ ትመጡ ነበር በሌላ መንገድ ስለዚህ እምቢተኝነቱ አልቆምም እየባሰ ነው እንደሚሄደው ምናልባትም ከፍተኛ ተጽዕኖ ሁሉ ተፈጥሯል በዚህ በህዝባዊ እምቢተኝነት ብዬ ነው ማሰብ በተለይ አዲስ አበባ ላይ እንዳልኩ አማራ ክልል ኦሮሚያም ከፍተኛ የሆነ ንቅናቄ ነው የነበረውና እሱ ዝም ማለቱ ነገሮችን እጅግ በጣም አብዝቶታል የሚል አቋም አለኝ አሁን ቢሆን በሰላማዊ መንገድ
በሰለጠነው መንገድ ፖለቲካ ፓርቲ ውስጥ ተመዝግበው እየተፎካከሩ ያሉ ኃይሎች ህዝብን በዚህ ደረጃ ይዘው አለመሄዳቸው ምናልባት ውጪ ለሚያው ማህበረሰብ ሌላው በሰላማዊ መንገድ ነው ለውጥ መምጣት አለበት ለሚል ምዕራባውያን ይሄኛው መልስ ይሰጥ ነበር። ይሄኛው መልስ ሙሉ በሙሉ ድፍን ነው ያለው። አሁን ስለዚህ እነዚህኞቹ ምንድነው የሚሉት? አመጽ ናቸው፣ ሽፍታ ናቸው፣ ገዳይ ናቸው፣ ጽንፈኛ ናቸው፣ ጫካ ገብተው የሚገሉ አሸባሪ ናቸው ብለው ይሄንን ብቻ በአደባባይ እንዲናገሩና እነሱንም በነዛ ምክንያት ደግሞ ይሄን በሚናገሩት ምክንያት ደግሞ ህዝብን ለመጨፍጨፍ ሁሉ ድል ይሰጣቸዋል። ይሄ በዛ በኩል ግን ሰላማዊ ፖለቲካ ፓርቲዎች ቆሞ እየተደረገ ያለው ነገር መግለጫ ከማውጣት በዘለለ በአደባባይ ብዙ ስራ እየሰሩ አይደለም። ስለዚህ ህዝቡን ሙሉ በሙሉ ተስፋ አስቆረጡት ማለት ነው። በተለይ እነሱንም ደግሞ ዝም ብዬ ለመፍረድ ደግሞ ይከብደኛል። ከዚህ ባለፈው 2 ዓመት በፊት ነው ምናምን ሰልፍ ጠርተው ነበር። ገና ከመጥራታቸው ተወስደው በቃ ጤናቸው እስኪቃወስ ድረስ ተደብድበዋል። ስለዚህ ስትደበደብ ግን ወደ ኋላ አይቀርም። መቼም ለመፍረድ እንዳይሆንብኝ እናንተም ብዙ ጊዜ ተደብድባችሁ ተደብድበው እኮ ተመልሶ ይወጣል እኮ እና ጠባሳችሁ ነበር እንደገና የምታስኬዱት እኮ የነበረው። የሰላማዊ ትግል ወይም ህዝባዊ እምቢተኝነት መንግስት በማስፈራራት ነው የሚያስቆመ፣ በመኮርኮም ነው የሚያስቆመ፣ በመደብደብ ነው የሚያስቆመ። ልክ ፈርተ ስትቀር ይቀራል፣ በቃ ያልቃል። መንግስት ደግሞ የሚሸነፈው ተደብድበህም ወደፊት ስትመጣበት ወደ ኋላ እያፈገፈገ ይመጣል። ስትጠጋው እያፈገፈገ ይመጣል። በጣም ስትጠጋው በጣም እያፈገፈገ ይመጣል። ግን መጀመሪያ ላይ አስፈሪ ዱላ ነው የሚያመጣበት። ልክ የዛን ጊዜ በቃ አልችልም ብለህ ወደ ኋላ ስትቀር ሙሉ በሙሉ ይቆጣጠራል ማለት ነው። አሁን ተቆጣጥሮታል። አዲስ አበባ ስንቱን የትግል መድረክ የነበረውን እንኳን አዲስ አበባን ጭራሽ ዝም ማለቱ እኮ አይደለም፣ አዲስ አበባን እኮ አፍርሰውታል። ያ ሞራል እኮ ያ ኃይል እኮ እንዳለ ግር ብሎ ራሱ ስደተኛ ሆኗል። አዲስ አበባ ነዋሪ ስደተኛ ሆኗል። የአዲስ አበባ ማንነት ማይኖሪቲ ሆኗል። ጎጠኝነት ሰፍኖ ማይኖሪቲ ሆኖ ከፋፍሎት እንትን አሳጥቶታል፣ አቅም አሳጥቶታል። ያ ማለት ግን ይጠፋል ማለት አይደለም። ይሄንን ማወቅ የአዲስ አበባ ህዝብ በደንብ ለሚያውቀው አንተ ምንም የአዲስ አበባ ልጅ ነህ እናውቃለን። የአዲስ አበባ ህዝብ የለም ስትለው አለው ብሎ ከሆነ ቦታ ላይ ሲነሳ የምናውቀው ኃይል ነው። በብዙ ማንነት ውስጥ የተደበቀ በኢትዮጵያዊነቱ የተደበቀ አለው የለም ስትለው አለው የሚል ጠፍቷል ስትለው ብድግ ብሎ በቃ ዝም ብሏል ስትለው እንደ ሰደድ እሳት አንድ ቦታ ከተነሳ በጣም የሚያጠለቀልቅ ኃይል ያለው። አሁን ይሄንን ማን ያወጣው? ማን ያስተባብረው? እኛ ብዙ የአዲስ አበባ ልጆች አንተም እኔም እናውቃለን። ከማን ጋራ ይነጋገራል? ሁሉ አደረጃጀት ተመቷል። ይሄን ያደረጉት ደግሞ ያው ስልጣን ላይ ያሉት አካላት ቀስ ብለው ድምጽ በሌለው መሳሪያ አደረጃጀቱን ጠቅላላ መተውታል። በዛው ልክ ደግሞ ቀስ ብሎም ቢሆን ደግሞ አደረጃጀትን ውስጥ ለውስጥ እየሰራ ህዝቡን እያደራጀ ድምጹን ደግሞ እያሰማ ወደፊት የሚመጣ ኃይል ደግሞ ተዳክሟል። መግለጫ ነው የሚያወጡት። አሁን ፖለቲካ ፓርቲዎች መግለጫ ነው የሚያወጡት። በእርግጥ ይፈራሉ፣ ለነፍሳቸው ይፈራሉ እናውቃለን። ከዛ በዘለለ ግን ህዝቡን እንዲመሩት ወደፊት እስካልወጡ ድረስ ይሄ ድባቴ ይቀጥላል ማለት ነው። በእናንተም ጊዜ ብቻውን ይወጣ የለም፣ በአደረጃጀት ነው የወጣው አብዛኛው። ትዝ የሚልህ ከሆነ በአደረጃጀት አንድ ጊዜ ብቻ በሊቢያ ላይ ኢትዮጵያኖች ሲታረዱ በዛ ግድያ ሆ ብሎ የሆነ የተናደደ ኃይል ከጨርቆስ ተክለ ሃይማኖት አካባቢ ተነሳ። ልክ ሲነሳ ሁሉም በያለበት ተነሳና ተጥለቀለቀ ትዝ ይል እንደሆነ። ከዛ በንጋታው በጣም በኃይለኛው እንቅስቃሴ ተደረገ። ከዛ ውጪ ያለው አብዛኛው ታቅዶ ተደራጅተው ተነጋግረው የፖለቲካ ፓርቲ መርቷቸው ነው የወጡት እስከማውቀው ድረስ። እዚህ ላይ የምታረም ነገር ካለ አስታውሰኝ፣ ምክንያቱም አንተ መሬቱ ላይ በደምብ ስለነበር። አሁን ያ የለም። እሱ ነው ችግሩ ብዬ ነው የማስበው። አንድ ልክ ነሽ መቴ አብዛኛውን ነገር ግን ጥያቄ የሚሆነው መጀመሪያም አንስተናል። ያው በተቋም ላይ እምነትን ማጣት ትልቁ ነገር ነው። ምክንያቱም ተክደናል የሚል የብዙ ሰዎች ስሜትም ስላለ ማለት ነው። በተለይ እኔ የሌላውን አካባቢ ያው በሚለው እንዲተባለ አሉ ተባለ በሚለው ላነሳው ይችላል ይሆናል። ግን እንደ አዲስ አበባ ግን አሉ ተባለ በምናምን ሳይሆን የኖርኩበት የማቀውን ማቀም ስለሆነ ነው። ለምሳሌ 1997 ላይ ከቅንጅት ጋር ተያይዞ በጣም ዋጋ ተከፍሏል። በየትኛውም ኢትዮጵያ አካባቢ ያልሆነ ብቻ በአዲስ አበባ ላይ የሆነ እንደ ሀገር የተደረገውን የዲሞክራሲ የድምጽን ዘረፋ በተመለከተ እንደ ሀገር የሆነው ነው። በአዲስ አበባ ደረጃ 23ቱን ወንበር እኮ አረጋግጧል እኮ
ቅንጅት በወቅቱ ግን በሌላው አካባቢ የተፈጸመውን የድምጽ ዲሞክራሲ ዘረፋን ለምን በማለት በአማራ በኦሮሚያ በደቡብ በጋምቤላ በተለያየ አካባቢ የተፈጸመው የድምጽ ዘረፋ ለምን ብሎ በመጠየቅ አልፎ ተርፎ ከራሱ ማለት ነው ወጥቶ በወቅቱ የነበረው የአጋዚ የምንለው አደገኛ ያገዛዙ ስርዓት የህዋት መር አገዛዝ ስርዓት አለኝ የሚለው የሚተማመነበትን ጦር እንግዲህ ለትልቅ ጦርነት ያዘጋጀውን ጦር ነው አዲስ አበባ ላይ ሰፈሬ መጥቷል አውቶቡስ ተራ 7ኛ ጋር እኔ ያየሁትን ነው መናገር ይሄ ጎማ ያለው ታንክ ሁሉ መጥቶ ቆሟል እኛ ሰፈር ጋር ስለራሴ ነው እንግዲህ በዳገ ታንክ ሁሉ አምጥቶ ቆሟል ይሄ ሁሉ ነገር ሲሆን ዋጋ ተከፍሏል የነሽብሬን እንኳን አንረሳም ኮተቤ ዩኒቨርሲቲ አካባቢ እኮ የሞቱት ህፃናት በጥቅምቱም በናሲም በነበረው ላይ የሞቱትን ንጹሃንን አንረሳም ያ ሁሉ ሆነ ከዛ ታቦት ይዘን ስንመለስ ለጥምቀት እኮ አጋዜ ፍለፊት ነው ተኩሶ የገደለው ሰው በዚህ ደረጃ በጣም አብደው ነበር የመጡት በደንብ አስተዋውሰዋለሁ ቀጥል ይቅርታ ይሄ ሁሉ ነገር ሆኗል ዋጋ ተከፍሏል በወቅቱ እንግዲህ ባለው በአጠቃላይ ሁኔታው ዋጋ ተከፍሏል አዲስ አበባ ላይ ያህል ይሄ ዋጋ ሲከፈል ቀጠለና ቅንጅት የሚባለው ድርጅት ያደረገውም የሆነው ነገርም አለ በውስጥ በራሳቸው በመና ከዛ ምን ተመጣጣስ የመከዳት ያው ዋጋ ተከፍሎ ከዛ ጊዜ ጀምሮ የመቀነስ ነገር ነበር ያ እንዳለው ሆኖ እንግዲህ ሰው ባገሩ ተስፋ አይቆርጥም እንግዲህ መቼም ቢሆን ባገሩ እስካለ ድረስ ያንን ተስፋ ሊያንሰራራ የሚችል ከቅንጅት በኋላ ለመጀመሪያ ጊዜ ነው እንግዲህ ግንቦት 25 ኮ አደባባይ ላይ ሰልፍ የተወጣበት እንግዲህ ሰልፍ የሚባል የተቋሙ ሰልፍ በተናፈቀበት ሁኔታ የዛ ታሪክ ባለቤት በመሆኔ በዚህ አጋጣሚ ኩራት ይሰማኛል ከሌሎች ጓደኞቻችን ጋር ሆነ ለ8 አመት ለ9 አመታት በለዚ ዜናው በቲቪ በቴሌቪዥን ወጥቶ በሰበር ዜና አዋጅ አውጆ ከዚህ በኋላ ያደባባይ ሰልፍ ተቋሞ ምናምን የሚባል ነገር የለም ይሄን የሚያደርግ እርምጃ እንወስዳለን በኔ መመሪያና ህዝብ ውስጥም የአዲስ አበባ ፖሊስም አይመለከተው በጠቅላይ ሚኒስትሩ ትዕዛዝ ነው የሚሰጠው እርምጃ ወስዳለሁ ብሎ 8 አመት በሙሉ እንቅስቃሴ የሚባልን ገጥቶት ነበር ይሄ ለምን ይሆናል ተብሎ አደባባይ ወጣና በዛ በአደባባይ በተወጣ የሙስሊሞችም ጥያቄ በቤኒሻንጉል በአካባቢ ላይ በሚታዩና በተለያዩ ደቡቦች አካባቢ ላይ የሚታዩ አማራውን ማፈናቀልን በተመለከተ የሚታዩ የሰብአዊ ጥሰትን በተመለከተ የፖለቲካና የህሊና እስረኞችን በተመለከተ ሌሎችም ጥያቄዎች አንግበን አደባባይ ወጥተናል ለብዙም አደባባይ ወጥቶ ጥያቄውን ያን ሊያሰማ ችሏል የተወሰነ ተስፋ በድርጅት ላይ ተስፋ ከመቁረጥ ትንሽ ተስፋ የማንሰራራት ሁኔታ ነበር ከዛ በኋላ ሰማያዊ ማጥበይ አንድነትን ማጥበይ ቅንጅትን ማጥበይ ቅድም ስለሽ ህዝብ በራሱ ተነሳሽነት አሁን አደረጃጀት የሚመራው አካል አለ ላልሹ ማለት ነው ኦሮሚያ አካባቢ ላይ የሚደረግ የቄሮ እንቅስቃሴ ነበር ያንን በመዋቅርም በተለየ መንገድም የሚመሩትም እንዳለ ሆኖ ማለት ነው በድርጅት ደረጃ ሳይሆን ኃላፊነቱን ወስዶ ከፊት ይሄ የሚሉ ሰዎች ነበርዋቸው የአማራ ክልሉን የትኛው አክቲቪስት ነው የትኛው ድርጅት ነው የአማራን አሁን የኦሮሞ ደም የኔም ደም ነው ብሎ ሰልፍ እንዲወጣ ያደረገው ማን ነው የእንዲዚን ኃላፊነት ማን ይወስዳል ህዝብ ራሱ የሚወስድ ኃላፊነት ነው ህዝብ ራሱ ያደረገው ነገር ነው ይሄ በርግጥ ያ ህዝብ ወጥቶ የኦሮሞም ደም የኔም ደም ነው እንዳለ በተደጋጋሚ መንገድ መፈክር ይዞ አደባባይ ላይ ወጥቶ አቤት እንዳለ ሁሉ በዋት መራሹን አብይ አህመድን በመጣ ጊዜም መልሶ ተቋሙ ሲሰማም የነበረው ህዝብ አደባባይ ሲወጣ የነበረው ገበሬ የማርሰው የርሻ መሬት ጾም አደረብኝ ማዳበሪያ አጣውኝ ብሎ ጅራፉን አስፋልት መሃል ላይ ከስንት ገጠር ከስንት ኪሎ ሜትር ርቆ መጥቶ አስፋልት መሃል ላይ ከተማ መሃል ላይ ጅራፍ ያጮ የማዳበሪያ ያለ ሲል ነበር እንደዛ ሲጠይቅ የነበረ ጥያቄው በሰላማዊ መንገድ አልሆነለትም ይሉና አደጋ ተጋረጠበት ይሄን ለመከላከል አሁንም እናየው አይነት ትግል ውስጥ ገብቷል ሌላው አካባቢስ ራሱ አዲስ አበባ ህዝቡስ አሁን እኔ ቀደም ስትዩ ነበር ተፈናቅሏል ከቤቱ ከመኖሪያ ቤቱ በኮሪደር ምክንያቱ ምስቅልቁሉን አውጥቶታል እውነቱን እንነጋገር መቲ እኔ አንዳንዴም የሞራል ጥያቄ መጠየቅ አለበት እንዴ የተወለደበትን ቤት እኮ ግድግዳ አፍርሶ እንጨትና ቆርቆሮን ተሸክሞ እኮ ሄዶ እኮ ለመሸጥ እኮ የሚሯሯጠው እኮ እዛው በቤት ውስጥ ያደገ አዲስ አበባ ነኝ ተብዬ ልጅም ጭምርኩ እንኳን አይተን እኮ የታዘብናቸው እንኳን የገዛ ቤቱ የተወለደበትን ያደገበትን ቤቱን ሲፈርስ ጣራና ቆርቆሮ ተንደርድሮ ሩጫው እንዳይመስልሽ ከዛ እነዚህም ያገዛዞቹ አወቁ ያንዳንድ ያይረቤ የሆነ ጎዳም የሆኑ ልጆችን ስሜት በደንባዩ በቤቱ ሲፈርስና ምን ሲል ከፍራሽ የሚሆነው ነገር በማህበር ተደራጁና የናንተ ይሆናል
ገና ለገና ይፈርሳል የተባለ ቦታ ሲታጠር ነው ይፈርሳል የተባለን አካባቢ እኮ እኛ ነን የቦታ ብሎ ልክ ትእዛዝ እስኪሰጥ ድረስ ተንደርድሮ ብሉ ይሄ ፌሮውን የሆነ ቆርቆሮውን የሚስማሩን ማገሩን ምናምን እንጨት ምናምን ነገር ሰባብሮ በኪሎ ሽጦም እኮ ይለውጥበትም እኮ አይደለም አንደለ እዛ ደረጃም የደረሰ አዲስ አበባ ነኝ የሚል ደሞ ወጣትም አይተናል ይሄ በልኩ ሊነገሩ ይገባል በዛው ልክ ደግሞ ለምን ይያሉ አሁንም ድረስ የአዲስ አበባ ተወላጆችን ውለታቸው እድገታቸው ነዋሪ የሚሆኑ በአዲስ አበባ ያሉ አዲስ አበባዎች ደግሞ አሁንም ድረስ ዋጋ እየከፈሉ ያሉ በተደጋጋሚ እንዴ እኔ ወደዚህ ነገር ከመምጣት በፊት በተደጋጋሚ የስብ ዋጋ ስከፍል የነበረው ለምን ሆነና የዙን ድምጽ በማሰማቴ ሙያ ኃላፊነቴን በመወጣቴ ነው በጋዜጠኝነት ነው ልክ እንደዛ ፖለቲካ ፓርቲ ውስጥ የነበሩ ደግሞ ባቀኛ ድርጅት ውስጥ የነበሩ ድርጅቶቹ ማቀኛም ባይሆኑ በዛ ውስጥ ደግሞ ሲንቀሳቀሱ የነበሩ የአዲስ አበባ ወጣቶች ስለ አዲስ አበባ ድምጽ ሲሆኑ ተደጋጋሚ ጊዜ እስርን እንገላትን አይተዋል ልክ ባልደራስን በዚህ አጋጣሚ ማንሳት እንችላለን የነበሩ እንቅስቃሴዎች ነበር እስክንድር ወደዛ ልክ ነገር ከመሄዱ በፊት በአዲስ አበባ ላይ ያደርጉ የነበረው እንቅስቃሴ እኮ ነበር በሚያደርገው እንቅስቃሴ እኮ ነው እብድ ሲሉትም የነበሩ ነበሩ መጨረሻ እብድና ጤነኛው ማን እንደሆነ ያየን ነው ያለን አዲስ አበባ ልጠፋ ነው ሲል ነበር ይሄው አጠፉት ከተማው እንዲህ አይነት እንቅስቃሴ ነገር አለና የሰውና የድርጅት አለመኖር ብቻም ሳይሆን ሰውም ደግሞ በራስ ተነሳሽነት የአማራ ክልሉን በስፔሻል ኬዝ አይተናል የሰላማዊ ጥያቄውን በቃ ጽዋው የግፍ ጽዋው ገደው መልቶ ከማለፉ አንፃር ያዋጣኛል የሚለው ትግል ውስጥ ገብቷል አሁን እዛ ምን ጠይቀው በተጀመረው ትግል ላይ የሚገባውን አስተዋጽኦ ህዝብ ያበረከተ ነው ወይስ አይደለም ይሄንን ትግልስ እንዴት ነው የሚረዳው የሚለው በሌላ መሰናዶ በሌላ መልኩ አስረጅ በሆነ መልኩ ልንገመግመው ልናየው እንችላለን ሌላው አካባቢስ ስፔሻሊ አዲስ አበባ የለም እኮ አዲስ አበባ ምንድነው ነገር እኮ አሁን እኮ ማል ከተማው እኮ ጠፋ መት ለናንቺ ቀደምን እኮ ሰርተናል እኮ ይቅርታ አረዘምኩብሽ ቤተክርስቲያናቶች እኮ መኖሪያ ቤቱን ተው ቤተክርስቲያን ባዶ ሆነዋል እኮ አንቺ ራሱ ስትኛ ነበር መት ከዚህ ቀጥ ሚያስቀድስ ምመናኑ እኮ አጥቶ ቤተክርስቲያኖች እኮ ባዶ ሆኑ እኮ እዚህ ደረጃ ሲደረስ ብቻ ለይሄንን አቤት ማለት ነው ይሄንን ስንል ግን ያለ የለም የተቃወመ የለም ይያልና አይደለም ያለ ነው በዚህ ምክንያቱም በሌሎችም ምክንያቱም ይሄው ባለፈው ደጋግመን ስናወራ ነበር ከ6 በላይ የሚሆኑ እንግዲህ መረጃውና ማስረጃው በእጃችን ስላለ ነው በየቤታቸው ተንቋቅቶ ቀይ ቦኔት በለበሱ የሀብይ ወታደሮች ከቤታቸው ታፍነው ተወስደው የትጉ ማናቃቸው አዲስ አበባ ልጆች እኮ አሉ ይሄው በቅርቡ እንኳን የታሰሩ ዋጋ የሚከፍሉ አሉ በዛው ልክ ደግሞ የገዛ ቤቱን ጣራና ቆርቆሮ ለቆራሌ ያለ መሸጥ ደግሞ የሚደረደር በቃ ሩጦ ካልደረስኩ ይብልም አለ ማለት ልክ ነው ሁለቱም ልክ ነው ይወለ መሪ ያለው ህዝብ ትዚል እንደሆነ ድሮ ሻለቃ አድማስ የሚባሉ ሰው ነበሩ ፈረንሳይ ለጋሲዮን እና እሳቸው በማይክሮፎን በየገበያው ምናምኑ ሳይቀር በየቤታችን ሁሉ ያልፋሉ እየተናገሩ ስለ ነፃነት ስለ እኩልነት ስለ ህገ መንግስቱ ስለአብንም ያግር ብለን ከስር እንከተላለን ምንም እኮ በደንብ ሁሉ ላይ ገባኝ ይችላል በወቅቱ ግን ሁላችንም እንከተላቸዋለን ከኋላ የሚከተሏቸው ወጣቶች አሉ ልክ እንደ ስብከት ማለት ነውና 1 2 3 4 እያለ መጨረሻ ላይ ከተዛው ሰፈር ውስጥ ምናምን በደንብ አርገው የሆነ ነገር ያደርጉ ነበር በቃ ይገልጡ ነበር እንደምታቆም 97 ላይ ከፍተኛ የሆነ ንቅናቄ ነበር እዛ አካባቢ ነበር ሁሉም ላይ እንዳለ ሁሉ ማለት ነውና አስተዋጽኦ አለው የመሪ አስተዋጽኦ በጣም ቀላል አይደለም መሪ ግዴታ ያስፈልጋል አሁን ያልካቸው ህዝብ እንደ ህዝብ የተነሳባቸው የምትላቸው ሰልፎችን ንቅናቄዎችም አዎ እንደ ህዝብ ነው ግን ህዝብ ውስጥ አስተባባሪ ነበር ዝም ብሎ ግር ብሎ ብቻዬን እስቲ ዛሬ ሰልፍ ልጀምር ምናም ብሎ የሚሄድ የለም አስተባባሪ ወይም ያንን ነገር የሚያሰናደዋል ህዝብ ብትን ያለ ነው አንድ ሰው ባለፈው ኢንተርቪው ሲሰጠኝ 1 ሚሊዮን ህዝብ ያልተደራጀ ከሆነ አንድ ሰው ነው ያልተደራጀ ከሆነ የተደራጀ ከሆነና የሚመራው ከሆነ ነው እንግዲህ 1 ሚሊዮን ህዝብ ፓወር የሚሆነው አሁን የኢትዮጵያ 20 ሚሊዮን 120 ሚሊዮን ህዝብ ካልተደራጀ አንድ ላይ ካልቆመ ወይም አማራ ክልል ያለው የሚንቀሳቀሰው በሚሊዮንስ በሚሊዮኖች የሚቆጠር በአንድ ሐሳብ ካልቆመ ኃይሉ በጣም ያነሰ ነው የሚሄድ ወይም በሌላም አካባቢ ማለት ነው ስለዚህ አደረጃጀት በጣም ወሳኝ ነው አዌርነስ የሚሰጡ ሰዎች ችግሩን ሰው በፊት ምን ይሉኛል ለዚህ ቢሳት ላይ እየሰራን ወደ ኢትዮጵያ
አንዳንድ ሰው እኮ መጨቆኑን ራሱ ገና ያልገባው አለ። ስለዚህ ስራ ይፈልጋል ይላሉና ምንድነው የሚሉት ሰፈር ውስጥ ዛሬ ልጅሽን ደርግ ወስዶ አያስገድልብሽ ዝም አትይም እንዴ እንደው ዝም ለምን አይሉ ምናምን ይሏቸዋል። እናንተን እንደ ድሮ እንደ በደርግ ጊዜ ልጃችን ከቤት መጥቶ የሚወስድብን የለም የሚሉ አንዳንድ እናቶች ተሰምተዋል አሉ። ያ ማለት ምንድነው በአሁን ሰዓት ያለውን የትግል ስልት በአሁን ሰዓት ያለውን ድሮ ወጣ ለጦር ሜዳ ግዳጅ ትላክ ነበር አይደል? አሁን ግን በሌላ መልኩ ነበር ወጣት የሚጠፋ የነበረው ወጣት የሚሰለብ የነበረው በሌላ መልኩ ነው። ያንን ካለ መረዳት የመጣ ባርነትን ጭቆናን ካለ መረዳት የመጣ አለ። በዛው ልክ ደግሞ ችጋር የሚባለው ነገር አንርሰው። በጣም በቋሚነት ካንድ ሰው ጋር እንደዚህ ሁሉ የመከራከሩ ኢትዮጵያ ውስጥ ዘረኝነት ሁሉ የለም እስከማለት ነው የሚደርሱ። ችጋር ነው ያለው ብሎ ነው የሚያስበው። የቸገረው ሰው በየትኛው ቦታ ላይ አዋጭ ቦታ ላይ ገብቶ ነኝ ይላል። ምክንያቱም ሌላ ጊዜ በሌላ ማንነት የምናቃቸው ልክ ስራ ሲያገኙ ስልጣን ሲያገኙ እንጀራ ሲያገኙ የካድሬነት በር ሲከፈት ድንገት ካያት ቅድማያታቸው የሆነ ዘር ጎትተው እዛ ውስጥ ሲገቡ ታያለሻል። ችግር ባይኖርባቸው ኑሯቸው የተመቻቸ ቢኖር በልተው የሚያድሩ ቢሆኑ ብዙ ሰዎች እዚህ ውስጥ ላታያቸው ትችያለሽ የሚባል ነገርም አለ። በዛው ልክ አንተ ያልካቸው ልጆች አሁን በጣም አሳፋሪ ነው። ለምን ፈረሰ ተብሎ መጠየቅ ሲገባው ለደካማ እናቶች አባቶች መከታ መሆን ሲገባው ሮጦ የሳቸውን የወደቀውን እንትንና ለመሸጥ የሚሯሯጣውን በሁለት ነገር ነው የምታየው። አንደኛው በቃ ልም ያለ ረሃብ ችግር ውስጥ ነው የገባው ወይም ራስ ወዳድ ነው ወይም የሰባዊ መብት ነገር ያልገባው ነው ወይንም ደግሞ በጣም ክፉ ሰው ነው። በቃ አለቀ። ወደ አዲስ አበባ ላይ ስትመጣ አዲስ አበባ ህዝብ በጣም ስስ ነው። እኔ ማቀው በጣም ስስ ነው። በጣም ጨካኝ እኮ አይደለም። የአዲስ አበባ ጭካኔን እንኳን አይችልበትም። ሊደባደብ ምናምን ይችላል። ቂም መያዝ አይችልም። ጭካኔን አረመኔነትን ምናምን ብዙ ጊዜ አይችልም። ከመለስ ሲል ታይዋለ ሲካፈል ምን ሲል ሲያዝን ሲለምን ለሌላው ለመርዳት ምናምን እንደ በየሰፈራችን ሰዎች እኮ የሚበሉት እኮ የሰፈር ጎረምሳ እየለመነ ነው አደባባይ ላይ ይወጣ ኩላሊታቸውን የሚያሳጥብላቸው እኮ እሱ ነው። በእንደዚህ አይነት ነገር ውስጥ በጣም አብሮ የመኖርና የመጣበቅ ማህበራዊ እንትን አለው አኗኗር አለው። ከዛ ወጥቶ አሁን ቶሎ ብሎ ለመሸጥና በአንተ ላይ ተረማምዶ ለመሄድ ሲያስብ ምን ነካው የሚል ጥያቄ ማንሳት ተገቢ ነው። ያንተን ጥያቄ ጋራዋለሁ። በጣም ግፍ ነው። እንደዚህ የሚያረጉ ሰዎች ግፍ ነው። እንደውም የምንጠብቀው ከዛ በላይ ነበር። እዛ በር ላይ ተደርድረው አይፈርስም እንዲሉ ነበር የምንጠብቀው። አይ መሞት አልፈልግም አሁን ያለው ስርዓት ገዳይ ነው ነፍሴን ማቆየት አለብኝም ካሉ በሰለጠነው መንገድ የሚችሉትን ያን ጥያቄ ማንሳት እንጂ በቃ አፍርሱኛ ደግሞ እንትኑን እንካፈል እናንተ ዝረፉ እኛ ማብረን እንዝረፍ እናንተ ብሉ እኛ ማብረን እንብላ የሚለው ላይ የሚሳተፍ ወጣት ታውቃለህ። የአዲስ አበባ ልጅ የኢትዮጵያ ህዝብ ጠቅላላ እኔ በማቀው ያያል ይመረምራል። ሾርት ሜሞሪ ውሸት ሾርት ሜሞሪ የለውም። የኢትዮጵያ ህዝብ በደንብ ነው ዳታን ይስብልሃል። የሆነ ጊዜ ላይ አሁን ሰለሞን ተካልኝ የሚባለው ከያኔ ሞቷል። ስለሱ ሲወራ አትሰማም አይደል? ልክ ሲሞት ይወጣል እንዳለ መጽሐፉ ይገለጥና በአንድ ወቅት እኮ ይሄን ብሎ ነበር። ቪዲዮ ይወጣል፣ ንግግሩ ይወጣል፣ ምን ይወጣል። ዝም ስላለ ማያይ ማይሰማ እንዳይመስል ያያል፣ ይሰማል፣ ይፈርዳል የሆነ ጊዜ ላይ። በዛው ልክ ግን ወደ ድባቴው ስንመጣ ትንሽ ራሴን ላድን እኔ ራሴ ካልተነካው በስተቀር አያገባኝም ስለነዚህ ማለት ግን አምጥቷል። እሱ ደግሞ ውድቀት ነው ጠቅላላ። ትላንትና ተደጋግፎ እንደኖረ ዛሬም ተደጋግፎ መቆየትን ገንዘብ ካላረገ በስተቀር አሁንም እኔን አልነኩኝም ምን አገባኝ ምናምን ልታዘባቸው የሰፈሮቻችን ያንዳንድ ሰዎችም አሉ። ድንገት አዲስ ማንነትን የአዲስ አበባ ልጅ ነው ማንነታቸው። በቃ አዲስ አበባ ልጅ ነው ማንነታቸው። ድንገት ሌላ ማንነት ውስጥ አይ ጊዜው የኦሮሞ ጊዜ ስለሆነ የኛ ነው ብሎ በሰፈር ልጅ ላይ እኛ ባለስልጣንን ሲሉ በየሰፈሩ የሚነግሩን ሰዎች አሉ። ፎቶ ሳይቀር ነው የሚሉ እነከሌኮ በቃ ዋና እንትን ሆነዋል እዚህ አካባቢ በቃ እነሱ ካልገዛናቸው እያሉ ነው የሚሉን ይመጣሉ። ይሄም ጊዜ ያልፋል። ዋናው ነገር ግን ህዝቡ ላይ ስለሆነ መሰረታችን ህዝባዊ እንብተኝነት ድባቴ ውስጥ ወጥተህ ራስህን ካላዳንከው ማንም አያድንህም የሚለው ነገር ግን እናነሳለን። መሪ ላይኖርህ ይችላል፣ የሚያስከትል ኃይል ላይኖር ይችላል። አንተ ራስ ከዛ በኋላ ከውስጥ መሪ መፍጠር አለብህ። በቃ ሌላው ዝም አለ አይደል? በእንደዚህ አይነት ሂደቶች ነው እኮ ሰዎች በሉ አንድ ነገር እንፍጠር እንጂ ዝም ብለን እናልቃለን እንዴ እንሞታለን እንዴ አንድ ነገር እንፍጠር ብለው መሪ የሚወጣበትም ጊዜ አሁን ነው። መሪ ካጣ መሪ ማውጣት አለብህ። ዝም ብለህ ለባርነት በእንቅልፍ ውስጥ ተኝቶ ማለፍ
ያው ማልቀስ ነው እያየ ነው አዲስ አበባ ህዝብ እያለቀሰ ሆምለስ ሆኗል በቃ ይሄ ነው ያመጣነው ነገር ነውና ያው ይሄ መንግስትም ኃይለኛ ሆኖ አይደለም እኛ ሰነፎች አንድ ላይ የማንቆም ቡድነኞችና ጎጠኞች ስለሆነን ነው የአብይ አህመድ ኃይል በዚህ ደረጃ ጎልብቱ ያጠቃ ያለው ብዬ ነው ማስበውና አሁንም አንድነት ኃይል ነው በሚለው ልዝጋ እውነት ነው አንድነት ኃይል ነው የሚያስፈልገውም አንድነት ነው ከዚህ ህዝባዊ ቢተኝነትና ከቢተኝነቱ ጋር ተያይዞ የገባንበት ድባቴ እንደ ሚዲያም እንደ ህዝብም እንደ ፖለቲካ ድርጅትም እንደተለያየ መልኩ የገባንባቸው ድባቴዎች አሉ ከዛ ድባቴ እንድንነቃ እንግዲህ እንደ አንድ የጀመርነው መሰናዶ እንጂ በዚህ የሚያበቃ አይደለም ወደፊትም ከዚህ ድባቴ እስክንወጣ ድረስና አንድ ውጤት መጥቶ እንደ ሀገር መዳኛችን እስኪቃረብ ድረስ የምንችለውን ሁሉ አስተዋጽኦ እናደርጋለን በመክንያትና በእውነት በማስደገፍ መተቸት ያለበትን እንተቻለን መመስገን ያለበትን እናመሰግናለን በዛው ልክ ደግሞ ተመልካች አለማቾቻችንን ባነሳናቸው ሐሳብ ደግሞ የእናንተም ደግሞ ይሄ ነገር የተገባ አይደለም የሚል ገንቢ አስተያየትም ከመጣልን ልክ እንደዛው ለመቀበል ከወዲሁ ዝግጁ ነው የምንሆነው ይሄ ነገር የዛሬ አጀንዳችን ብቻ ሆኖ አያበቃም ወደፊትም እንደያግባቡ እንደየሁኔታው ከዚህ ድባቴ እንድንወጣና ህዝብም የራሱን አስተዋጽኦ እንዲያበረክት የምንችለው ሁሉ አስተዋጽኦ በዚህ በሚዲያው እንደምንወጣ ከወዲሁ ለመግለጽ ወዳለሁ መቲ ህዝባዊ ቢተኝነትና ድባቴ እንዲሁም አገዛዙበት ሰኞ ራስ ጉዳይ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ለሀገራችን ህዝብ እረፍት እንዲሰጠው እመኛለሁ ኃይልም እንዲሰጠው እመኛለሁ መልካም አድማጭ ተመልካቾቻችን ህዝባዊ ቢተኝነትና ድባቴ እንዲሁም አገዛዙበት ሰኞ ራስ ጉዳይ ቀደም ሲል እንዳቀረብንላችሁ ነው በዚህ ፕሮግራም ማቀረብናችሁ ሐሳቦች ላይ ይሆናል ይጠቅማል ያላችሁት ነገር እንዳገኛችሁ ተስፋ አደርጋለሁ በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም